ከኔ ጋር እኔና ለምሽላሴሽ በምን እርግጠኛ ሆንክ? ውስጤ ዕጣ ክፍልህ እሷ ነች። የወደፊት ሚስትና ውሃ አጣጭ ፊት ለፊት ቆማለች እያለኝ ነው። ለምን ተያይዘን አንጠፋም? ወዴት? ወደ ፍቅር አለ። ማን ነው ልልቷን በዚህ ሰዓት እንደዚህ ለቀቃት? ልውሉ እንደፍሮ የሚነካት ስለሌለ ነው። ምናልባት አንዳንድ ንጉሶች እኮ ደፋር ናቸው። ቢሆንም ከሉሌ ግን አይበልጡም። አሁን በዚህ ሰዓት ጠልፌ ቢወስድሽ የማን አለሊል ነው? አንተስ ልብ የሌላት ልዕልት ምን ታደርግልሃለች? ማለት ልብ የለሽም እንዴ? አዎ ልብ ሉሌ ጋር ነው። ለዛ ነው በነፃነት መንቀሳቀስ። ችግር የለውም። የኔ ልብ ለሁለታችንም ይበቃናል። ሲመስለኝ አንተም ልብ የለክ እንዴ? ሳላውቀው ሰረቅሽኝ እንዴ? ልፈትን ነበር። ልብህን በስነ ስርዓት አትይዝም ማለት ነው? አረ በጥንቃቄ ነበር የሚይዘው። መጥፋት አለመጥፋቱንም እኮ አታውቅም። ይሄንን ውበት አይቶ የማይዘናጋ ቀልቡን የማይጠላለ ብለሽ ነው? ውበት ባየህ ቁጥር እንደዚህ ትሆናለህ ማለት ነው? አይ ነው ወይ ፈርስት ታይም ነው ላንቺ እንደዚህ እንኩት። የማይደፈረን ነው አይደፈርከው። እንደዛ መሆኑን ግን አልጠላውም። ለሌላ ጊዜ ግን ተጠንቀቅ። ቆይ ግን ለምን ተያይዘን አንጠፋም? ወዴት? ወደ ፍቅር አለ። እኔ ከሉሌ ጋር እዛ ውስጥ ነኝ። ሲመስለኝ አንተ አልገባህም። ሲመስለኝ ይሄ ሉሌ የምትዩ ሰው በስነ ስርዓት አላሳይሽም። ከኔ ጋር እኔና ለምሽላሴሽ በምን እርግጠኛ ሆንክ? ውስጤ ዕጣ ክፍልህ እሷ ነች። የወደፊት ሚስትና ውሃ አጣጭ ፊት ለፊት ቆማለች እያለኝ ነው። ውስጥ ኩሸታም ነው ማለት ነው? አይመስለኝም። እኔ ዕጣ ክፍሌን ካገኘው ቆየሁ። ምናልባት የተሳሳተ ምርጫ እንዳይሆን። እኔ አይደለሁም ራሱ ፍቅር ነው ያጣመረን። ፍቅር ይሳሳታል ማለት ነው? ይከብዳል። ለማንኛውም እኔ ልሂድ። ስቆይበት ሉሌ ይጨነቃል። አንተም ሴቶች እንዳይጨነቁ። ምንድን ነው? ናታንን አግኝቼው ነበር እና ምን አለሽ? በጣም ተነፋፍቀን ነበር እና አሪፍ ጊዜ አሳለፋችሁ? የታፈነ ፍቅር በጣም ነው የሚያስጠላው። ሁለታችሁም ለመነጋገር ፈራችሁ? ምን ብዬ ላውራው? የእሱን አስተሳሰብ ታውቂው የለ? ምናልባት ባጣትስ ብሎ አስቦ ቢሆንስ? አይ እሱ እንደዛ አያስቡ። በምን አወቅሽ? እህቴ ብቻ ነሽ ነው የሚለኝ። እውነታው ግን ያፈቅርሻል። ሰብሊ እውነታውን መቀበል አይፈልግም። እና እስከ መቼ ነው የምትጎጁ? ቆይ እንዴት ልቁረጥ? ባይወደኝ እሺ፣ እየወደደኝ እንዴት ነው በሱ ተስፋ መቁረጥ የምችለው? ቆይ ከባሩክ ጋር እያደረግሽ ያለሽው ነገርስ ምንም ለውጥ አላመጣም? እንደሚያፈቅረኝ ማረጋገጫ ባገኝም እሱ ግን ሊተነፍሰው አልቻለም። ካልሆነ ባሩክ እየደበረው ስለሆነ ከዚህ በኋላ እንገናኝ በይዋ። ቢጎዳስ? ይጎዳ። አንቺስ እየተጎዳሽ አይደል እንዴ? ያሳዝነኛል እኮ። እሺ ላንቺስ ማን ይዘንልሽ? ጨነቀኝ ሰብሊ። ዛሬ ቆይ አለምን አይተሻታል? አይ አላየኋትም እባክሽ፣ ግን የመጣች አይመስለኝም። ለምን ቀርታ ይሆን? ምናልባት ያሰበችው ስላልተሳካላት ደብሯት ይሆናላ። ሌላ ኮፒ ከሌላት ነው። አይ ሌላ እንኳን የሚኖራት አይመስለኝም። እንዴት ገመትሽ? ቢኖራትም አላለመደለት በዛ ላይ ህለት እንጨረጨር ነበር። ስትመጣ ምን እንደምትል ሰምቼ ብቻ ትንሽ ትዝታለች። ሸበላ በሚለው ልስማማ? ያኔ በሚለው ትስማማ? አይ አልስማማ። ለምን? ምክንያቱም ያንቺ ስላልሆንኩ። መቼስ የዓለም ላይ ልትለኝ አይደለም አይደል? አይ እንደዛ አይደለም፣ ግን ደግሞ አንቺ መራሽን ይዘሽ መጀመር መቻል አለብሽ። እኔ ካንተ ውጪ ህይወት ከሌለኝስ? አየሽ፣ ለዚህ እኮ ነው ራቂኝ የምልሽ። እኔም በቀረብሽኝ ቁጥር ሌላ ሰው እየታየሽ አይደለም። ልቤ ይሻለኝማ። ቆይ ካሌብስ? እሱ እኮ ነው የቀረበኝ፣ እኔ ግን አልፈልገውም። እሱ ግን እንደዛ ያስብም እንደማልወደውና ያንተ ፍቅር እንዳልወጣልኝ እኮ ያውቃል። እልሽ ለልጁ ትንሽ ቢሆንም ተስፋ ሰጥተሽዋል። አንተ ግን እንዳልከው ሌላ ህይወት ብጀምርና ከካሌብ ጋር በወንድ ደስ ይልሃል? አይለኝም። ለምን? ካሌብ አይመጥንሽም። ቆይ እንዴት እንደዛ አልክ? ጥሩ ልጅ እኮ ነው። ፈሪ ነው። በስርዓት ፕሮቴክት ሊያደርግሽ አይችልም። እሱማ አንተ አለክልህ። እልሽ እኔ ሌላ ሰው ቢሆን ችግር የለብኝም። ጆኒስ? ቆይ አውቀሽ ልታናጅኝ እየሞከርሽ ነው? ምን አደረኩኝ? ካሌብ ፕሮቴክት አያደርግሽም አልከኝ፣ ጆኒ ግን ፕሮቴክት ያደርገኛል። እስኪ ከነሱ ዙሪያ ውጪ ትምህርት ቤት ውስጥ እኮ ብዙ ወንዶች አሉ። ለምንድን ነው ሌላ ሰው ሊታይሽ አልቻለው? እባክህ ስቀልድ ነው። እኔ አንተን ብቻ ነው የምፈልገው።
ይኸውልሽ እኔ እኮ አልሆንሽም እያልኩሽ ነው። እንዳንተ የሚሆንልኝ የለም። እጠብቅሃለሁ። እስከ መቼ? እስክንጃጅ። ይልቅ ልጁ ወደ ሌላ ነገር ከመግባቱ በፊት ፈጥነሽ አድኝ። ቆይ ኤላ አትወደኝም? እወድሻለሁ። ታፈቅረኛለህ? ብርክቲ በቃ ወሬን ቀይር። ቆይ ለምን ትሸሻለህ? እንደምታፈቅረኝ እኮ አውቃለሁ። ለኛ የሚጠቅመን እሱ ስለሆነ መሸሹ። ኤላዬ እየተፋቀርን ለምንድን ነው የምንለያየው? እንደምታስቢው እኮ ለኔ ቀላል ውሳኔ አይደለም፣ ግን በቃ አማራጭ የለኝም። ቆይ እስኪ ልረዳ፣ ምክንያትህን ንገረኝ። ተይውስ ለውጥ ያመጣ አሉልሽ። ቆይ ግን ሰው ሲጠፋ የት ሄደሽ ተብሎ ይፈልጋል? ኧረ እፈልጋለሁ። ያው ስምሽን ስለምሰማ እኮ ያገኙሽ እየመሰለኝ እኮ። ማን ነው የሚነግርህ? እዚህ ካሉ ቲክቶክ ላይ ደግሞ ፋሚሊዎች ቲክቶክ ላይማ በጣም ወደውናል። ቪዲዮ ለምን ደሞ አትለቁልን ብለው እየጻፉልኝ ነበር። በጣም ወደውሻል እንዴ? እና እኔ የምጠላ ሰው ነኝ እንዴ? ኧረ አይደለሽም። አብዛኞቹ ደግሞ ፍቅረኛሞች እንደሆነ ነው የሚያስቡት። ሰሞኑን ደግሞ አሪፍ ቪዲዮ እንለቅላቸዋለን። ከካሌብ ጋር እንዴት እየሆናችሁ ነው? ያው እንደ በፊቱ። አንቺ ግን ምን እያሰብሽ ነው? ስለምን? ስለ ግንኙነታችሁ። ሰሞኑን ደግሞ ከኤልያስ ጋር ነው ብዙ ጊዜሽን እያሳለፍሽ ያለሽው። አዎ፣ ከማስፈራሪያ በኋላ ማንንም ማመን አልቻልኩም። ግን እንዳሉት የሚጎዱሽ ይመስልሻል? አይ ጆኒ፣ በፍቅር የታወረ ሰው እኮ ምንም ሊያደርግ ይችላል። እሱስ ልክ ነሽ። በዚህ ጊዜ ደግሞ ኤላን ብቻ ነው ማምነው። እኔንስ እንዴ ባላምነክ መጣ ነበር። ኤልያስን ብቻ ስትይ ነዋ። ደግሞ ካሌብ እኮ ስጦታ ሰጠኝ። ምን ሰጠሽ ባክሽ? ቀድም እኮ ምን እንደያዝ ስጠይቅ እኮ ሊደብቀኝ ሞከረ። ቸኮሌት ነው የሰጠኝ። ቆይ እንዴት ሳያማክርክ? በአንቺ ጉዳይ ብዙም እየተስማማናል። እንዴት? የኤልያስ ፍቅር እንዳልወጣልሽ ሁላችንም እናውቃለን። እናማ ኤልያስን ትተሽ ከካሌብ ጋር የምትሆኝበት የሆነ ተአምር ሊፈጠር ይገባል። ተዋት፣ ከሷ ጋር አቁም ስለው ደበሩና ሁለተኛ እንደዚህ እንዳትለኛል። ጆንዬ ምን ላድርግ? ኤላን አፈቅረዋለሁ፣ እሱም ደግሞ ያፈቅረኛል። ግን አብረን መሆን እንደማንችል ነው የሚነግረኝ። ግን እኮ ይሄ ትክክል አይደለም። ምናልባት ከቻልኩ ብዬ ካሌብን ቀረብኩት፣ ግን በጣም ከባድ ነው። የምትወደው ሰው ሳይጎዳ ምንም ሳያረግ ከልብ ማውጣት በጣም አስቸጋሪ ነገር ነው። ግን ለምንድን ነው እያፈቀረሽ አብረን መሆን አንችልም ያለሽ? ምክንያቱም ሊነግረኝ አይፈልግም። ምን ሊሆን ይችላል? አላውቅም። ካሌብ እየተጎዳ እንደሆነ አውቃለሁ፣ ግን ምን ላድርግ? ቀስ እያልሽ ራቂው። የሚተወኝ ይመስልካል? አላውቅም፣ ግን ደግሞ መጨረሻው የሚያምር እየመሰለኝ አይደለም። ይቅርታ ግን። እሺ ለምኑ? ጓደኛ በእኔ ምክንያት እየተጎዳ ስለሆነ እኔን ይቅርታ ማለት አይጠበቅብሽም። ብቻ ካሌብ ሳይጎዳ ከዚህ ነገር ውስጥ የሚወጣበትን መንገድ መፈለግ አለብን። እንደተፈጠረ ለምን አትነግረኝም? ወይኔ ወንዱ፣ ወይኔ ናታን እኔ ላይ እንደዛ ይፎክር። ቆይ እኔ የምለው ምን ተማምኖ ነው እንደዛ የተናገረኝ? እሺ አንተ ምን ብለኸው ነው? እኔ ካላልኩት እሱ ምንም አይለኝም ማለት ነው? ቆይ እኔ የምለው ለሱ ነው ጥብቅና መቆሚው አይደለም። ባሮክ እንዴት እንደምትለው ተናገረክ ብዬ ነው። ያንቺ ባሮክም ንጹህ እኮ ነው። እኔ ናታን ነኝ ሁልጊዜም ጥፋተኛ። ንግግሬን ለመረዳት ሞክር። ቆይ ለምን ነገር ይልሃል? ስሚ፣ አፍንጫውንም ያልሰበርኩለት የማይመች ቦታ ሆኜ ነው። የተፈጠረውን ነገር ለምን አትነግረኝም? ወይኔ ናታን፣ ወይኔ እኔን አጠገቡ አትደርስም ይበለኝ። ቆይ ተረጋጋሽ፣ እኔ አወራዋለሁ። ቆይ ብታየው እኮ ማለት ነው ስላንቺ ምንም እንደማይመለከተኝ እንደማያገባኝ አድርጎ እኮ ነው ሲያወራ የነበረው። ቆይ እኔ የምለው እኔ ስላንቺ አይመለከተኝም እንዴ? ይመለከትካል እንጂ እኮስ ይመለከተኛል። የሱ ንግግር ግን የሚያስገድል ነበር፣ የሚያስገድል። እሺ በቃ ተረጋጋ። ግን ይኸውልሽ ለዚህ ንግግሩ ዋጋ ይከፍላል። ንገሪው። እሺ አወራዋለሁ። እኔማ በቃ ሰላም መስለኝ ላማክርህ ነበር አመጣጥ። ምንድነው የምታማክሪው? አይ በቃ ተው። በዚህ ስሜትህ ይሄን መናገር ያግባብ ላይሆን ይችላል። ኧረ ችግር የለም ንገሪ። እሺ ቀጠሮ ነበረኝና ምን አይነት ልብስ እንደምለብስ እንድታማክረኝ ፈልጌ ነው። የምን ቀጠሮ? ባሮክ በቅርቡ ሰርፕራይዝ አለሽ ተዘጋጂ ብሎኛል። የት ነው እሺ ሰርፕራይዙ? አላውቅም፣ ግን ብቻ ከትምህርት ቤት ውጪ ምናምን ይመስላል። አይደለ ሰርፕራይዝ? አንቺ ልጅ ገብቶሻል? የፍቅር ጥያቄ ሊያቀርብልሽ እኮ ነው የቀጠረሽ። እኔም ጠርጥሬ ነበር። እና ታዲያ ከጠረጠርሽ ለምን ትሄጃለሽ? ለምን አንሄድም? ይኸውልሽ አፈቅርሻለሁ፣ ጓደኛዬ ሁኚ፣ እድሜ ልኬን አብረሽኝ ሁኚ ሊልሽ እኮ ነው። ገብቶሻል? አዎ በደንብ ገብቶኛል። እና ታዲያ እምቢ ለማለት ነው አይደል የምትሄጂው? እንዴ ለምን እምቢ እለዋለሁ? ኧረ እና ታዲያ እሺ ልትይው ባልሆነ? አይ እሱን በደንብ አስብበታለሁ። ቀጠሯችን ቀጣይ ሳምንት ስለሆነ ማሰቢያ ጊዜ አለ። ይኸውልሽ መሲ
ምንም ማሰብ አያስፈልገውም። ልጁ አይሆንሽም። ናታን ምርጫዬን ለራሴ ተውልኝ እሺ። እና ታዲያ ፍላጎቱን ልታሳክለት ነው? የምን ፍላጎት? መሲን ፍቅረኛዬ ሳደርጋት አጠገቧ እንዳትደርስ ልታያት ራሱ አልፈልግም እኮ ነው ያለኝ። እንዴ ቆይ ምን ብለው ነው እንደዛ ያለክ? እኔማ ምን እለዋለሁ? መንገዴን እየሄድኩኝ ከመሬት ተነስቶ እኮ ነው የተናገረኝ። ተወው ያወራለሁ እሱ። እና አሁን ምን አልከኝ ስላለባበሴ? አረ አለባበስሽ ሺቲ ለብሰሽ ቤትሽ ተቀመጭ ነው። አታማክረኝም? በቃ ያው እኔ ምክሬ ይሄ ነው፣ ጨርሻለሁ መክሬ። ጥሩ ሂጂ ሰብለን አማክራታለሁ። እሺ እሺ ሂጂ አማክሪ። ሰላም ውዴ ቻናል የቤተሰቦች እንዴት ናችሁልኝ? እንኳን ወደ ርብቃ ዩቲዩብ ቻናል በሰላም መጣችሁ። አፍላ ፍቅር በአፍላ ፍቅር በዛሬው በክፍል 280 ላይ እንግዲህ እንደሚታወቀው በትላንትናው ዕለት ድራማው ሳይለቀቅ ቀርቷን ማለት ነው። በቴክኒክ ምክንያት እንግዲህ ብዙዎቻችን በጉጉት የምንጠብቀው የዓለም ነገር ነው። ሁላችንም ሐሙስ ዕለት የዓለም ታሪክ ይታያል ብለን በጉጉት ስንጠብቅ ነበረ። ነገር ግን ድራማው አልተለቀቀም። ኔክስት ዳይም እንግዲህ ቢለቀቅም የዓለም ታሪክ አሁንም አልተነሳም። ነገር ግን አንድ ነገር እየተፈጠረ ነው። እንግዲህ ኤላ ዓለም ጋር ደውሎ ነበረ። ነገር ግን ስልኳ አይሰራም እያለ ነው። ይሄ ነገር ወዴት እያመራ ነው? ሰብለ የዓለም ከግቢው መጥፋት ግራ ጋብቷታል። ዓለምን አይተሻታል ወይ ስትል በተደጋጋሚ እንግዲህ ዓለምን ሁሉም ልጆች በሚባል ደረጃ ብርክቲም ሳትቀር ማለት ነው የት ሄደች የሚል ጥያቄ ያስነስቷል። እንግዲህ ሰብለ ለመሲ ማለት ነው ስለ ዓለም እየጠየቀቻት ነበረ። ዓለምን አይተሻታል ወይ ብላት ነበረ። ምክንያቱም ከዚህ ቀደም ብሎ ባለፈው ክፍል ላይ ከዚህ በኋላ ዓለም ሌላ ነገር ለማድረግ ብትሞክርስ ብላ ሰብሊ ለመሲ ስትጠይቃት እኛም የያዝነውን ነገር እንቀጥልበታለን እንደበደባታለን ብላት ነበረ። ከዚህ በኋላ እንግዲህ ገጥመሻታን፣ ስለዚህ ወደ ኋላ የለም የሆነ ነገር አድርጋለሁ ብትል እኛ ደግሞ እሷን እንደበደባታለን የሚል ቃል ተናግራለች መሲ። ሰብሊ ደግሞ እንግዲህ ታዲያ ይቺ ልጅ ምሳ ቁርስ ስራቷ ዱላ ሊሆን ነው እያለች እንግዲህ አገር ሰላም ነው ብለው ነበረ። ነገር ግን ዛሬ በድጋሚ አለመምጣቷ ጥያቄ አስነስቷን እሷም ለምን አልመጣችም ብትልም መሲ ግን ምናልባት ስለደበራት ይሆናል በትናንቱ ጉዳይ ብላ ነገሩን ቦታ አልሰጡትም። ነገሩ ግን በጣም ከበድ ያለ ይመስላል። በዛ ላይ ብርክቲ እንግዲህ ከአንዴ ሁለቴም ኤላን ስጠይቀው አይተናል። ለምንድን ነው ዓለም ያልመጣችው? ዓለም ለምን የለችም የሚል ጥያቄ እያነሳች ነው። ነገር ግን ኤላ ደውሎላት ነበረ፣ ስልኳ አይሰራም። ያ ማለት ልጅቷ መጥፎ ሁኔታ ውስጥ ነው ያለችው ማለት ነው። እርግጠኛ ነኝ መቼም አትሞትም። እንደዚህ መሆን የለበትም ብዬ አስባለሁ። የደሞ አፈሳሰስ ማለት ነው ለሞት ሁሉ የሚያዳርግ ነው። በጣም ነበር ደሞ የፈሰሰው፣ በጣም ነበር የሚያስፈራው እና ምናልባት እንደዚህ አይነት መጥፎ ነገር እንዳይፈጠር፣ ምክንያቱም በጣም ከባድ ነው። አውቀው ባያደርጉትም እንኳን እንደዚህ አይነት ነገር በጣም ነው ማለት ሲታሰብ ራሱ ይዘገንናል። እና እርግጠኛ ነኝ ስለታመመች ሆስፒታል ስለገባች ነው ስልኳ የተዘጋው ብዬ አስባለሁ። ነገር ግን ኤላ ነገሩን ለማጣራት ሲደውል ጭራሽ ስልኳ አይሰራም ነው የሚለውና እንግዲህ ይሄ ነገር ወዴት እያመራ ነው? አሁን ላይ እነሱን ጥያቄ አብዝተዋን በተደጋጋሚ ትምህርት ቤት መቅረቷ ግራ ጋብቷቸዋል። ታዲያ የዓለምን ታሪክ እንግዲህ በጣም በከባዱ የምትመለስ ይመስለኛል። ዓለም ምናልባት ወይ ነገሮችን የመርሳት ችግር ሊያጋጥማት ይችላል ብዬ አስባለሁኝ። ያለዛ ግን ሰብለ ከዚህ በኋላ ምናልባት በከባዱ የምትጎዳበት ጊዜ የሚመጣ ነው የሚመስለኝ። ዓለም በቀላሉ አትተዋትም። አንዳንዴ በህይወታችሁ ላይ ተስፋ ስትቆርጡ እንግዲህ ሌላኛውን አካል እንደዚሁ ነው የምትጎዱት። ለራሳችሁ የምሳሱለት ህይወት ስለማይኖር ሌሎች ሰዎችን በከባዱ ነው የምትጎዱት እና ዓለም ስትመለስ ምናልባት ሰብሌ ላይ ከባድ ነገር ልታደርግ ትችላለች እና ሰብለ ቀጣይ ላይ እንግዲህ የሚመጣው ፓርት ላይ ጥሩ ነገር ይኖራን ብዬ አላስብም። ምናልባትም በጣም ብዙ የምታዝንበትና የምታለቅስበት ፓርት የሚመጣ ነው የሚመስለኝ ዓለም ወደ ትምህርት ቤቱ ስትመለስ ማለት ነው። ነገሩን ብትረሳ እንኳ የራሱ ለጊዜው ነው ልትረሳ የምችለው እንጂ እስከ መጨረሻ ልትረሳ አትችልም። ነገሩን ማስታወሷ የማይቀር ነው። ምናልባት ማስረጃ ስለሌላ ላታሳስራቸው ትችላለች አሻራ ካልተገኘም። ምክንያቱም እጇን ልብሷን ምናምን ነክተዋል ይዘዋት ነበረ እና አሻራቸው እስካልተገኘ ድረስ ተጠያቂ አይሆኑም። ማስረጃ የላትማ። ምንም አይነት ማስረጃ ስለሌላት ልታሳስራቸው አትችልም። ነገር ግን እኔ ከሞትኩ ሰርዶ ይብቀል በሚለው ቋንቋ ሰብሊን
ትጎዳታለች ማለት ሰብለ የምትጎዳው መሲ አትጎዳም ብዬ አይደለም። መሲ በጣም ጠንካራና ራሷን መከላከል የምትችል ጎበዝ ልጅ ናት። በዛ ላይ የምታጣው ነገር የለም። ምናልባት አንድ ሚስጥር ነው የምታውቀው። እሱም ደግሞ መሲ ናታን እንደምታፈቅረው ነው የምታውቅባት። ይህን ነገር ብትነግረው ለናታን ብትነግር ለመሲ ስራ ቀለለችላት። ሰብለን ግን ቁም ስቅሏን ነው የምታበላት። እስከዛሬ ድረስ ምናልባትም ቪዲዮ ኮፒ ሊኖራት ሁሉ ይችላል፣ አይታወቅም። በእርግጥ መሲ የሆነ ነገር ብላለች። ሰብለይን ነገር ተጠራጥራ እንግዲህ ምናልባት የቪዲዮ ኮፒ ቢኖራትስ ብትላትም ቢኖራት ኑሮ ቪዲዮን ላለማጥፋት እንደዛ አትታገለንም ነበረ ብላለች። ነገር ግን ሊኖራትም ይችላል፣ ሌላም ነገር ሊኖራት ይችላል። በጣም ብዙ ጊዜ በተለይ ደግሞ ሰብለ ወደ ኤላ በሄደች ጊዜ ከኤላ ጋራ ብዙ ነገር አይታለች። አለም ማለት ነው ተደብቃ አይታቸዋለች። ከኤላ እቅፍ ውስጥ በተደጋጋሚ አይታታለች ሰብለንና ስለዚህ ይሄ ነገር ቀላል የሚሆን አይመስለኝም። ሌሎች መረጃዎችም ሊኖራት ይችላል። በዛ ላይ ደግሞ የምታውቀውን ነገር ለጆኒ ከነገረችው ለሰብለ እንግዲህ ጊዜው ከባድ ነው የሚሆንባት ብዬ ነው የማስበው። ከመሲ ይልቅ ሰብሊ ናት የምትጎዳው በዚህ ነገር። የምታጣው ነገር የሚኖረውም ምን ልታዝንና ልትጨነቅ የምችለውም ሰብሊ ናት እንጂ መሲ አይደለችም። መሲን ያን ያክል ልትጎዳት አትችልም። እዚህ ቀደምም በእሷ ላይ ተንኮል ሰርታ ነበር አለምና እንግዲህ ይህ ነገር ግን ደግሞ አለም እንደዛም ላታደርግ ትችላለች፣ ልታደርግም ትችላለች። ምክንያቱም ኤላ ላይ የእሱን ቪዲዮ ይዛበት እንደነበረ ካወቀ ደግሞ ለእሷ በጣም ከባድ ነው። ትምህርት ቤት ውስጥ ይሄ ነገር እሷን ራሱ ያስቀጣታን። ቪዲዮ ይዛ ስልክ ይዛ ትምህርት ቤት ውስጥ መጣ፣ ከዛ ደግሞ ቪዲዮ ይዛ ማስፈራራት፣ ይሄ ራሱ ለራሷም ደግሞ ተጠያቂ ያደርጋታል አለምን ማለት ነው። እና ነገሩ ውስብስብ ያለ ነው። ስለዚህ ሰብለን ከጀርባ በጣም ነው የምትጎዳት ወይም ደግሞ የምታስለቅሳት ብዬ አስባለሁኝ። ነገር ግን የአለም ወደ ትምህርት ቤት መመለስ በጣም ብዙ ነገሮችን ድብልቅልቅ የሚያደርግ ይመስለኛል። ነገር ግን እስካሁን ድረስ አለመምጣቷ እንጂ ያስጨነቃቸው ልጅቷ ወደ ትምህርት ቤት አልተመለሰችም። በሌላ በኩል ደግሞ ብርክቲ አሁንም መጠየቋን ቀጥላለች። ኤላን ትወደኛለህ ወይ ስትለው አወድሻለሁ፣ ታፈቅረኛለህ ወይ ስትለው ተይኝ፣ እንደዚህ አይነት ርዕስ አታንሺ፣ ለአንቺም ለእኔም የሚሻለው መራራቁ ነው፣ በፍጹም አብረን መሆን አንችልም እያለ ይገኛል። ምክንያትህን ንገረኝ ልረዳ ብትለውም አይጠቅምሽም፣ ምንም ለውጥ አያመጣም እያለ ነው። ያው ኤላ ሰብለን ያፈቅራታል፣ ግን ነገር ግን ሰብለን ቢያፈቅራትም ራሱ ግን ከብርክቲ ጋር ግን የሆነ ኬዝ እንዳለ ያው የጊዜ ጉዳይ ነው እንጂ ማወቃችን የማይቀር ነው። የሆነ ኬዝ አለ፣ ታማ እያለ በዛ ላይ ደግሞ አንዲት የሚወዳት ጓደኛው ሁና ታማ እያለ ትቷት ሊመጣ አይችልም ነበረ። የሆነ ኬዝ የሆነ ሌላ ነገር ባይኖር ኑሮ እስክትድን ድረስ እንኳን መጠበቅ ነበረበት። ታማ በነበረችበት ሰዓት ነው ትቷት የመጣውና የሆነ ወሰብሰብ ያለ ሊገባን ያልቻለ ነገር አለ። በዛ ላይ ደግሞ የሆነ ቃል ገብቻለሁ ምናምን የሚል ቃሎችንም ሲናገር ሰምተናል። እና ምን ይሆን የሚለው እንግዲህ ለብርክቲ ብቻ ሳይሆን ለኛ ለኦዲየንሶቹም ጥያቄ የሆነ ነገር ነው። እንግዲህ የጊዜ ጉዳይ ነው፣ ነገሩን ማወቃችን የማይቀር ነው። ነገር ግን በመካከላቸው ኤላ ወደ ብርክቲ የማይቀርብበት ምክንያት የራሱ የሆነ ምክንያት እንዳለው ግልጽ ነው። ነገር ግን ሰብለንም ደግሞ ያፈቅራታል። እንግዲህ ሰብለን ተያይዘን እንጥፋ እያላት ነው። የሚገርመው ነገር ግን አሁን ላይ ደራሲው ሰብለን ሙሉ ለሙሉ ከኤላ ለማራቅ እየሞከረ ነው የሚታየኝ። ምክንያቱም ሰብለ ኤላን እንደ በፊቱ አይደለችም። እንግዲህ ወደ ጆኒ ስትመለስ ለኤላ ብላ እንደነበረ እንደዛ ተላቅሰው የተመለሰችው ለአንተ ብዬ ነው ሰላም እንድትሆን ስትል የነበረችው ልጅ አሁን ላይ ነገሮች ተቀያይረዋል። ወደ ጆኒ እየተሳበች ነው። ለኤላ ምንም አይነት ቦታ እየሰጠችው አይደለም። ነገር ግን ኤላን እየሄደች ቼክ ታደርገዋለች፣ ወይም ደግሞ ልቡ ምን እንደሚያስብ በየቀኑ እየሄደች ቼክ ታደርጋለች፣ ወይም ደግሞ ትጠይቃለች። በዙሪያው ስላሉ ሴቶች ምን እንደሚያስብ ለማወቅ ትጥራለች፣ ትታትራለች። ነገሩን አጣርታ ከሄደች በኋላ ደግሞ ብርክቲን ስታገኛት አንቺ በኤላ ልብ ውስጥ ቦታ የለሽም፣ ቆንጅዬ ትዝታሽን ቅበሬና ሌላ ህይወትሽን ጀምሪ፣ ኤላ አይወድሽም እያለች ትናገራለች። ይህን የምትናገረው እንግዲህ ኤላ ከሚነግራት ከምታጠራው ወሬ የተነስታ ነው። እና በእርግጥ ሰብለ ምን አይነት ፍላጎት እንዳላት ግራ ያጋባል። እንግዲህ መሲ ባለፈው ክፍል ላይ ካያችሁ ኤላ ብርክቲን ይመስለኛል ፍቅሩ አልወጣለትም መሰለኝ፣ እንዴት ለብርክቲ ብሎ አለምን ይጣላታን ብላ ነበረ መሲ። አሁን የሚወዳታን ስትላት ሰብለ አይ እሱ ግን እኮ አልወዳትም ነው የሚለው ትላታለች። አውቆ ነው ስትላት ባይሆን ጥሩ ነበር አለች ሰብለ። ምንድን እንደምትፈልግ እኔ ራሱ የሰብለ እንትን አሁን ላይ ግራ ያጋባኛል። ኤላንም እንደማትፈልገው ነው የምታሳየው በሱ ፊት።
ከሱ ዘወር ስትል ግን ደግሞ በውስጧ እሱን እንደምትፈልገው ነው የምታስበውና እንግዲህ የሁለቱ ነገር አሁንም ውዝግብግብ ያለ ነው። ነገር ግን የሆነ የሚፈነዳ ነገር እንዳለ ግን ግልጽ ነው። ሰሞኑን ሰብለ በጣም ደስተኛ ሆናለች። በዛ ላይ ለኤላ ምንም አይነት ፊት እየሰጠችው አይደለም። ይሄ ነገር ግራ ያጋባል። የበፊቷ ሰብለ ሙሉ ለሙሉ ተቀይራለች። በቀጣይ እንግዲህ ምን ሊፈጠር ይችላል? አለም ወደ ትምህርት ቤት ስትመለስ የሚለው በጣም አጓጊ ነው። በቀጣይ በሌላ ክፍል እስከምንገናኝ የዛሬው የአፍላ ፍቅር ትረካችን ይህን ይመስል ነበረ። እንደወደዳችሁ ተስፋ አድርጋለሁ። ለቤት አዲስ ከሆናችሁ ሰብስክራይብ አድርጉ። ቪዲዮውን ደግሞ ስትጀምሩ ላይክ አድርጉ ውዶችዬ። አብዛኛዎቻችሁ ላይክ ሳታደርጉ ነው የምታዩት። በሌላ እስከምንገናኝ ባይ ባይ።